ፈሱም ፈሳብኝ። ታንክ ዩ አልኩት። only 1% what about you? እባክሽን ልጄ አጥፍቼም እንደሆነ ይቅርታ አድርግልኝ፣ ካለሽበት ቦታ ድምፅሽን አሰሚኝ። 500,000 ብር አሁን ቁጭ አድርገው ነው መሳሪያ ወጡብና ቀጭ አደረጉብኝ። እግዚአብሔር አለ ኩና ለቀስኩ። በቃ ደስ አለኝ። እየተከታተላችሁ የምትገኙት ልዩ የአባቶች ቀን ፕሮግራማችንን ነው። በሰከላ ሾው አንድ እንግዳ አጠገብ ያሉ ረጅም የህይወት ታሪክ ብዙ የምንማርበት ጉዞ አላቸው ብዬ አምናለሁ። ታሪካቸውን ከሰማሁት ትውልዳቸው ወደ ወለጋ አካባቢ ነው። አሁን ደግሞ እዚህ አዲስ አበባ ነው ያሉት። በህይወት ውስጥ ብዙ አይነት ውጣ ውረድ ከፍንም ዝቅንም አይተው ዛሬ ላይ እዚህ ጋር ተገናኝተናል። አባት ናቸው። ጠንካራ ሰራተኛ ናቸው። በተለያየ ጊዜ ብዙ ሀብት አፍርተው ማግኘትንም ማጣትንም ሁሉንም ነገር ምድር ላይ ያስተናግዱ ሰው ናቸው። አሁንም ጠንክረው እዚህ እንግዳችን ሆነዋል። ራሳቸውን ያስተዋውቁልንና እንቀጥላለን። እንኳን ደህና መጡ አባቴ። እንኳን ደህና ቆይሽ። ስሜ ታደሰ ያደሳ አሙማ ይባላለሁ። የተወለድኩበትም በቀለም ወለጋ ምዕራብ ዞን በደንብ ዶሎ ከተማ ነው የተወለድኩት። የተማርኩትም እዛው ነው። አባባጃኖ በ1964 ዓ.ም አባባጃኖ ደንብ ዶሎን መጥተው ይጎበኛሉ። እነዚህ ተማሪዎች አሁን በዚህ አገር ላይ እስከ 8ኛ ክፍል ነው ያለ። እነዚህ ወጣቶች 8ኛ ክፍል ከጨረሱ በኋላ የት ሄዶ ይማሩ? ለቀምት ሄዶ እንዳይማሩ የደሃ ቤተሰቦች ናቸው። ትራንስፖርቴሽን ሄዶ የሚማሩበት ዘመድ የለም፣ የሚረዳቸው ሰው የለም። እንዴት ይሁኑ ብሎ ጠየቀልን። ኦኬ ጥሩ ነው። እስከ 2 ዓመት ድረስ ሁለተኛ ደረጃ ይከፈታል። ነገር ግን እነዚህ አሁን ያሉት ከኔ ገንዘብ ወጪ ሆኖ ራቆ ስኮላርሺፕ ነፃ ትምህርት ተሰጥቷቸው አዲስ አበባ ሄዶ ቤት ተከራይቶ ዳግማዊ ምኒልክ ተመድቦ እንድማሩ ፈቀዱልኝ። ዳግማዊ ምኒልክ 9ኛ ክፍል ገባው። ወረቀትም ሰርቲፊኬትም አምጥቻለሁ። አለ ያሳያቸዋለሁ። 99.6 ነው ያመጣው ሚኒስትሪ። እና እዛው ገባው 9ኛ ክፍል በአንደኛ ሴሚስተር 2ኛ ወጣው። ሽልማትም ተሸለምኩ ዳግማዊ ምኒልክ። በቃ ትምህርቴን ቀጠልኩ 12ኛ ክፍል። በቃ በጥሩ ሁኔታ እንግዲህ የኪስ ገንዘብ 35 ብር የኪስ ገንዘብ ተፈቀደልኝ። ኢማጂን አዛታይም 35 ብር በጣም ትልቅ ገንዘብ ነው። ለወታደር ደሞዝ እንኳን 17 ብር ነው የሚከፈለው። አባጃኖ ግን ተማሪ እንዲማር ይፈልጋሉ እና በጣም ለተማሪ የሚያደርጉት በጣም ትልቅ አስተዋጽኦ ነው እና ለእኔ ፈቀዱልኝ። ቤት ተከራይቼ ዳግማዊ ምኒልክ ትምህርት ቤት ያው 12ኛ ክፍል ጨረስኩ። ውጤቱም እንደ ነገሩ አልመጣለኝ። ቤተሰቦቼም ከታች በጣም እየተቸገሩ ነው ከመጣ ወዲህ። ከዛችሁ ከ34ቱ ብር ሰርቫይቭ እያረኳቸው እየረዷቸው እንትነኩን በቃ ትምህርቱን ደግሞ እንዳላቋርጥ ቋርጬ ሳልሄድም ብዬ 12ኛ ክፍል ጨረስኩ። በኋላ ስራ ፈልጌ እገባለሁ አልኩት። ስራ ፈልጌ እገባለሁ አልኩ በ72 ዓመተ ምህረት አዲስ አበባ ሂልተን ሆቴል ሰራተኛና ማህበራዊ ጉዳይ ሚኒስቴር ካዛንችስ ነው ስራ ፈላጊዎችና የሚያገናኙት ይዛቸው ለመጠየቅ ሄድኩና ማስታወቂያን ሲመለከተው የለም። ከዛ በኋላ በዛ በኩል ዞርኩና ካዛንችስን ዞሬ በሱፐር ማርኬት ሲሄድ ሂልተን ሆቴል ሰራተኛ ለመቅጠር በሰልፍ አሉ። አልኩና እኔ ምንድነው ይሄ አልኩና ስራ ፈላጊዎች ናቸው አሉ። እኔ ደግሞ ዶክመንቴንም ይዣለሁ። ታዲያ እኔም ስራ ፈላጊ አይደለም አልኩና እጄ ላስት ኮርነር ላይ ተሰለፍኩ። አሁን አንተ እኛ ከጣ ጀምረ እዚህ ተሰልፈናል፣ አሁን ልታገኝ ነው አንተ ያለ ሁኖስ ማን ያውቃል አልኩትና እኔ የፈለገው ይናገር ዝም መልስም አልሰጠሁትም። መልስ ቢሰጠው ሌላ ነገር ይመጣና ምክንያቱም ቻልኩት። ከዛ በኋላ መራጩ መጣ። ሚስተር ዳኒንገር ይባላል። ሰልፉን አየ። ከላይ ጀምሮ ሰክታ ስቱደንት ኤቭሪባዲስ ሬዲ የስ የስ ብሎ እኮ እኔ ነኝ እኮ ካሉ ከተሰለፉ ተማሪዎች የስ ብዬ እጅ ማውጣ። አሁን መለሰና የስ ስቱደንት ኤቭሪባዲ ሬዲ ዩ ሃቭ ኦል ዩር ሰርቲፊኬት የስ only 1% what about you? ሌሎቹን ይጠይቃቸው። ምን ሆናችሁ ሌሎቻችሁ እንደምን ያንተው ጠየቀና እኔ ሰርቲፊኬት ብሉጃለሁ የስ አልኩት። ከዛ ምርጫ መጣላ ስመርጥ
የመጨረሻ መጀመሪያ ይሆናል፣ የመጀመሪያው መጨረሻ ይሆናል። የእግዚአብሔር ነገር ይሄዱ ነው። አንድ ከመጀመሪያ 2 ከመጨረሻ ምርጫ ሲያደርጉና 15 ሰው 7 ሰው ነው የሚፈልጉት። 15 ሰው ለመቅጠር 15ቱን መረጠንና ይዘውን ገባ። ሰውዬ ዘሬስቶ ታንክ ቬሪ ማች ባይ ባይ አላቸው። ይሄ እንኳን አሁን መጥቶ እንዴት ይበልጠናል ምናምን የስ ላለ ነው ቋንቋ እንደዛ ተቀጥረው ነው ሂልተን ሆቴል 36 ዓመት የቆዩት። 36 ዓመት አንድም ቀን ያለ ምንም ሰራው። ጥሩ ያልዳሰስኩት ዲፓርትመንት የለም። ያልሰራበት ሴኩሪቲ ዲፓርትመንት ሰርቻለሁ። ሃውስ ኪፒንግ ቤት ጠርጋለሁ። ላውንደሪ ቤት ልብስ ተወክሻለሁ። ምግብ ቤት ስቱዋርድ ዕቃ አጥቤያለሁ። ፍሮንት ኦፊስ ሻንጣ ተሸክሜ ያለው ለእንግዳ ሁሉ ዳስሼ ቤቱ ሂልተን ሆቴል መስሪያ ቤት አለ፣ ቤቴ ነው እንጂ ቤቴ ማይ ሰከንድ ሆም እና እኔ ማምንበት በቃ አለ አይደለም። በቃ ታማኝ ነኝ፣ ውሸታም አይደለም፣ ሌባ አይደለሁም፣ አልሰርቅም። የወደቀውን ከመሬት አልቼ ነው የሚሰጠው። አገልግሎት ጀመርኩ። ስንት ብር ነው የተቀጠርኩት? 150 ብር ነው ደሞዝ የተቀጠርኩት። እዛን ጊዜ 150 ብር ትልቅ ገንዘብ ነው። እንግዲህ የማውቀውም ሰው የለኝም፣ ዘመድ የለኝም። ምንድን ነው ምን ይሻላል አልኩና ለፐርሰናሉ ነገርኩት። ሂልተን ሆቴል ሆስቴል አለው። የሆስቴል ቁልፍ አንድ ክፍል ሰጠኝና አይ እግዚአብሔር ኩና አለቀስኩ። በቃ ደስ አለኝ። ሆስቴል ገባው። ሆስቴል ሰጡኝ። ምግቤን በልቼ በቀን 3 ጊዜ በልቼ ጠጥቼ ሁሉ ልብስ ከዛ ነው። ሁሉ ነገር ላውንደሪ ልብስ የሚታጠብልኝ እዛ ነው። ሁሉ ነገር እግዚአብሔር ይመስገን። ቤተሰቦቼንም ከችግር አወጣኋቸው። ትምህርቱን ለመማር ጋር ቦታው ሽፍቲንግ ቦታ ስለሆነ ለመማር ሆቴል ውስጥ ለመማር ጊዜ የለም። 3 ሽፍት ነው። ጥሩ ጊዜ አሳለፉ። ረጅም ዓመት ነው 36 ዓመት በጣም አሳለፍኩ። ጡረታ በአንድ ጊዜ ነው ብር የሰጡኝ። ደሞዜም ትልቅ ነበረ። ደሞዜ አድጌ ወደ ምናምን ቤት ገብቻለሁ። ወደ 17,000 ቤት ገብቼ ነበረ እና ጡረታዬ ሲደርስ ብር ማጠራቅሜ ያለው ቤትም ሰርቻለሁ፣ ልጅም ወልጃለሁ። ጡረታ ሲወጣ አገሬ ሄድኩ። በቃ መኪና ገዝቼ የስራ መኪና ጥሩ ስራ ተሰማራው። ቆንጆ ነው፣ እግዚአብሔር ይመስገን። እኔም አላሳፈረኝም። ጥሩ ስራ ቆየው። እኔ የ12 ተማሪ አልመስላቸው ማንም ሰው በቃ ዩኒቨርሲቲ የጨረስኩ ነው የሚመስላቸው እና በጣም ጎበዝ ነኝ እና ቋንቋ ፈረንሳይኛ፣ ጣሊያንኛ፣ እንግሊዝኛ እዛው ነው አስተማሩኝ። እንግሊዞችን በጣም በዚህ ያስተናግዳለሁ እና አረብኛ ኮሚሳረ ቤን በግራሴ አረቦች ሲመጡ ከፋረ ኮይስ አልሐምዱሊላህ ግን በቃ ከዛ ደስ ይላቸዋል። በቃ በቋንቋ ነው የምናገራቸው። እንደዚህ አሳለፍኩ። አገሬ በስራ ላይ ቆይ ባለው ጊዜ እንግዲህ በዚህ ሀገራችን በገባ ችግር ምክንያት በዚህ የሰላሙ ጉዳይ ተፈጠረ ችግር ነው። በጣም ችግር ደረሰብኝ። ወንድሞቼ ይሄ ወንድሜና የእህቴ ልጆች የመኪና የሹፌሮች የነበሩ ፎቶግራፋቸው ልጅ የመጣሉ መጋዘን አለኝ አዲስ አበባ ሰሊጥ፣ ቡና፣ ቦሎቄ ይህን ሁሉ ነገር አዲስ አበባ ልካለሁ ጭኜ እና ሁሉ ነገር ይሰራለሁ። ቆንጆ ስራ ላይ ነበርኩ። ባልታሰበ ግን አንድ ቀን ከሩቅ በመኪና ሲመጣ መንገድ ላይ ያቆሙኝና ተሸፍኖ ብር ክፈለን አሉኝ። የምን ብር አልኳቸው። ክፈል መኪና አለ አይደል ስራ እየሰራ ነው። አዎ አልኳቸው። 500,000 ብር አሁን ቁጭ አድርገው መሳሪያ ወጡብና ቀጭ አደረጉብኝ። አሁን እኔ ብር አላስኩም። ታዲያ ምን ይሻላል? የአቢሲኒያ ባንክ ቼክ ይዣለሁ። 300,000 ብር ነው ባንክ እዛች ላይ ያለችው። እሷን ይዤ ከባንክ አውጥቼ ካሹን ገንዘብ ወስጄ ሰጠዋቸው። በቀጠሩን ቦታ እጄ ሰጥቻቸው አሁን ከዚህ ጥፋ አሉኝ። ሁለተኛ እኔ እዚህ ቦታ እንዳና ላይ እንገላሃለን አሉኝ። ወይ ጉድ! በቃ ምን ይሻለኛል አልኩና ቤት ላይ ንብረት ላይ ብዙ ንብረት ላይ ጉዳት አደረሱ። የወንድሞቼ ልጆች እነዛ ሾፌሮች ሞቱ። ከሌሊቱ 9 ሰዓት ላይ ፈንጂ መጥቶ ነው በአደጋ የጣሉብኝ። ወንድሞቼ ልጆች ሞቱ። ንብረት በሙሉ ዶጋመድ ነው በቃ ተቃጠለ። እና በዚህ ምክንያት ያው አደጋ ደረሰብኝ። እኔም ደግሞ ያው ሁሉ ሲደርስብኝ ከዛ ከምቀመጥ
በእግሬ በጋምቤላ በኩል አድርጌ መኪና እየለመንኩ ከባድ መኪና እየለመንኩ በጋምቤላ በኩል አዲስ አበባ ገባሁ። አዲስ አበባ ገብቼ ሱሉልታ የሀገራችን ሰዎች አሉ ለምኜ እነሱ ጋር ለ2 ዓመት እነሱ ጋር ቆየው። ችግር እየባሰ ሄደ። ስራም ፈልጌ ያጣው። የት ልሂድ? ረሃብ ነው። ሰዎቹ ቤት ነው ያለሁት እኔ። በቃ እነሱ ቤት ሰመቼ ቁጭ ብዬ ይበላሉ ብዬ ምንም በቃ ራሴን መቆጣጠር አልቻልኩም። ታመምኩ። በዚህ ላይ በጣም በቃ ልሞት በቃ ከፍተኛ በሽታ ደረሰብኝ። መቄዶንያ የገባሁት ታኅሳስ 6 ቀን 2018 ነው። አሁን 6 ወሬ ነው። እነዚህ የመኪኖችን ጉዳይ ኢንሹራንስ አላቸው። በክርክር ላይ ነኝ። እነሱም ዞር ብሎ አላዩኝም። የአበሻ ሲሚንቶ ፋብሪካ አክሲዮን አለኝ። ሂልተን ሆቴሉኝ የገዛሁት ሲመሰረት መስራች ነኝ አለ ወረቀቱ። አሁንም አበሻ ሲሚንቶ ፋብሪካ 16,000 አባል አለው። አባል ሆኖ ነው የተመሰረተው ሂልተን ሆቴል በ2009 ዓ.ም በፈረንጅ። ከዛ በኋላ እኛ ምንድነው ይሄ ነገር ቃና በጣም ችግር ስለደረበኝ በቃ እዛ ገንዘብ አዋጡና ሰጡኝና በቃ ልሞት ነው በቃ መሞቴ ነው አልኩና እንትን አልኩ። በህልሜ መቄዶንያን አሳየኝ። መቄዶንያን ግባ። ለምን አትገባ? እንዴ መቄዶንያ የሚገባ ሰው አካለ ስንኩል፣ አይነ ስውር፣ መስራት የማይችል ረዳት የሌለው ሰው ነው የሚገባው። እንዴት ይገባለሁ አልኩና እኔ እንዴት ሲቀበሉኛል ብዬ እንትን አልኩት። ግባ አለ። በቃ እንዴት ነው? ምንም በእውነት አይደለም፣ እግዚአብሔር ምስክሬ ነው። ምንም አንተ ቀጥታ ነው መቄዶንያ ሄድኩት። ሲሄድ በሩም ክፍት ነው። ሰሰት ብዬ ገባ። ዶኩሜንቴን ይዣለሁ። ቢሮአቸው ገባውና እንግዳ የምትቀበል ልጅ አለች። እሷ ተቀበለችን። ዶኩሜንቴናችን ምን ይሁኑ እንደዚህ ችግር ደርሶብኝ ነውና ዶክተር ቢኒያን ፈልጌ ነው። ዶክተር ቢኒያ በኋላ ይመጣል። ምን እንርዳ ባለቤታቸው አለ። እኔ በቃ ችግር ላይ ነኝ። ምኖርበት የሚበላ ተቸግሬ ያለውና ዶክተር ቢኒያም ባለቤት ወይዘሮ ሌኒ ጋር ላከችኝ። ወይዘሮ ሌኒ በደንብ ተቀበለችኝ፣ አስተናገደችኝ። ቆንጆ ክፍል፣ ጥሩ ቦታ፣ ምግብ፣ ጫማ፣ ብርድ ልብስ፣ አንሶላ ኤቭሪቲንግ ስጠው። በቃ እኔ እግዚአብሔር እንደው እውነት ነው እንደ ይሄ ነገር እኮ እግዚአብሔር አንተ እውነት ነው ይሄ ነገር እኔ እስከማደረው ድረስ አላመንኩም። ገባሁ። እዛ መቄዶንያ ገባሁ። እግዚአብሔር ይመስገን። መቄዶንያ ሲገባ ኪሎዬ 48 ነበር። ዛሬ እንደዚህ ስታውኝ ኪሎዬ 59 ኪሎ ነኝ። እግዚአብሔር ይመስገን። በቀን 3 ጊዜ እበላለሁ። እድሜ ለዶክተር ቢኒያምና ለወይዘሮ ሂሌኒ ከ9,000 አረጋውያን ጋር ተቀላቀልኩ። መቄዶንያን ተቀላቀልኩ። 1 ወር ቁጭ ብዬ መጽሐፍት ቤት መሄድ መጽሐፍት ቤት አለ፣ ቆንጆ መጽሐፍት ቤቶች አሉ። እዛ ይውላለሁ። 1 ወር እንዴት አድርጌ ሊቀመጥ አልኩና 1 ወር እንደምንም ተቀመጥ ጨረው። በሁለተኛው ወይዘሮ ሌኒ ጋር እኩና ወይዘሮ ሌኒ እኔ መቀመጡ ሰለች። እንዴት ሰው ቁጭ ብሎ እንዴት ይበላል ያለ ስራ ስጭኝ አልኳት። ምን ስራ ይችላል? ዶኩሜንታ ማስተናገድ፣ እንግዳ መቀበልም መሸኘትም ሁሉ ነገር ይችላል። የማስራ ስራ የለም። ብትፈልግ ኪችንም ወጥ መስራትም ይችላለሁ። እና ሳቀችና በቃ በአሁን እንግዳ አሁን ትምህርት ቤቶች ዲሞሽን በተማሪ ቤት ይሄን ትምህርት ቤት ተማሪዎችን ስለ መቄዶንያ እንነግራቸዋለን። መረጃ መስጠት፣ ማስተዋወቅ። አዎ እዛ ሄደን ከተማሪዎች ውስጥ የቢንያሚን ፈለግ የቢንያሚን እንትን ተከትሎ እንዲሄዱ እናስተምራቸዋለን። መጽሔት አለን። እዛ ተማሪዎቹ እንመርቃቸዋለን። በዚህ ስራ ላይ ተሰማርቼ እየሰራው ነው እና እየሰሩ ነው ያሉት። እንደው እዚህ ጋር ላቋርጦትና ይቅርታ ወደኋላ ልመልሶት። ቤተሰብ መስርተዋል። ቤተሰብ መስርቻለሁ፣ ልጆች ነበሩኝ። አዎ ቤተሰብ መስርቼ። ብዙ ሰው መቄዶንያን ሲያስብ ቤተሰብ የሌለው ሰው ያው እርሶም እንዳሉት በጣም ጉዳት አካልም የደረሰበት እንደዚህ ይሆናል ብለው ነው የገመቱት። እዛ ደግሞ ሁሉም አይነት ሰው ነው ያለው። አዎ በጣም። የእርሶ ቤተሰብ ጉዳይ እንዴት ነው የሆነው? የኔ ቤተሰብ ባለቤቴ በአንድ ወቅት ሂልተን ሆኜ ያልሆነ ወሬ እያወሩ እሱ እንዲህ ቦታ ሲሄድ አየ ነው ብለው ሄዶ ይነግሯታል። እኔ ጓደኛችን አቶ ዮሐንስ አብርሃም የሚባል
ዮሐንስ አበራ ክትፎ ቤት የሚያውቁ ነው። ክትፎ ቤት አቶ ዮሐንስ ክትፎ ቤት እሱ ሞቶ ለቅሶ ነው። የእሷ ጓደኛ ከጓደኛ ጋር ከአንድ ሆቴል ትወጣለች፣ እኔን ታየኛለች። እኔ እዛ ለቅሶ ሰለስት ለመድረስ እሄዳለሁ። እዛ ለመግባባት ተፈጠረ። አይ በቃ እኔ እዛ ስለምሄድ እሷ ሄደች ነው ባለቤትሽ ቆንጆ ልጅ ይዞ እዛ በቀለች ክትፎ ከጋብቶ ስወጣ አየሁ ብላ ሄዳ ትነግረዋለች ለባለቤቴ። ባለቤቴ ማታ ስግባ ብላ አብጣ ጠበቀች። ምን ሆንሽ ደግሞ ዛሬ ምን ሰማሽ አልኳት። ምን ሰምተሽ ነው? እቺ ወሬ ሰምተሽ ነው እንዴ አልኳት። የሚዬ ወላ ብዬ ባይሆን እንግዲህ ዝም በምን ቸገረ አልኩና እኔ ከስራ ስገባ ኮረፈችኝ። እኔ ፍሪጅን ከፈትኩና ያለውን ምግብ ቀዳምሼ እኔ ተኛሁ። በቃ እኔ በስራ ቤቴ ጡረታ ልወጣ አመት ስቀረጥ ነው ችግር የተፈጠረ። እኔ ከአንተ ጋር ማኖር ብላ ንብረቱን በሙሉ እኔ ስራ ማታ አዳሪ ሆኜ ንብረት በሙሉ ጭና ወጣች። ቤት ተከራይታ ወጣች። ከቤት በወጣች በ3 ወር ከሳኝ መጥሪያ መስሪያ ቤት ድረስ በዛ መጣችልኝ። ነገሮቹ እኛን ለማስታረቅና ለማግባባት 1 ሳምንት ጊዜ ሰጡን እንድታስብበት ነገራት። እሷ ያው ነው። ከዛ በኋላ በ3ኛ ጊዜ ያው ፍርማው ተቀደደ። ጃክሮስ ነው በአምቦ ድንጋይ ነው 580 ካሬ ሜትር ላይ ቤት ሰርቼ እዛ ነው ቤተሰቦቼን ሰብስቤ የምኖረው። በቃ ፍርድ ቤቱ በሐራጅ እንዲሸጥ ተባለ። በሐራጅ ተሽጦ 2 ሚሊዮን ተሸጠ። 1 ሚሊዮን ይዛ ሄዳ ተለያየን። ልጆቹም ከሷ ጋር ወንዶች ልጆች አሉ። ልጆች ግን እሷ ከሌላ የወለደች 2 ልጆች አሳድጌ አስተምሬ ውጭ ናቸው አሉ። እንደ በራሴ ስም ነው የሚጠሩ፣ ውጭ ሀገር ነው ያሉ። ሚሚ ታደሰ ያድሳ፣ እሙ ታደሰ ያድሳ ቤተዋሉ ከሌላ የወለደች ግን ይሄ እንደ ራሴ ነው ያሳደግከው። ሌሎች አርጌ አሳድጌ ውጭ ሀገር ልኬ ያው አሉ። በዚህ በኮሮና ሰዓት ላይ ግንኙነታችን ተቋረጠ። ስልክ ደውሎ ነበር። ጠፉ። ዜና የለ፣ ወሬ የለ፣ ምንም የለም። ከኮሮና ከኮቪድ በፊት ግን ትደዋወሉ ነበር? አዎ። እና ከዚህ ከኮቪድ ወዲህ እኔ ግራ ሲገባኝ አሜሪካን ኤምባሲ ሄጄ አመለከትኩ። አሜሪካ መንግስት በጣም እርዳታ አደረገልኝ። አሁን በቅርብ ጊዜ በኮቪድ ከአፍሪካ ዞን የሞቱት ሊስት ይወጣል እና እስቲ ጠብቅ ለትንሽ ጊዜ አሉኝ። በዛ እንትን አሁንም በመፈለግ ወደ ውጭ የሚሄዱን ሰው አድሬሱን እየሰጠው እያስፈለግኩት ነው። ስቲል ምንም። እስቲ በድጋሚ ላስቸግሮት ስማቸውን ንገሩኝና እዚህም መልእክት ያስተላልፉ። ዮዲት ታደሰ ባለሽበት እኔን የምታይን ከሆነ እኔ አባትሽ ነኝ፣ ያሳደግኩሽ። ካለሽበት ቦታ ድምፅሽን አሰሚኝ እባክሽን። ልጄ አጥፍቼም እንደሆነ ይቅርታ አድርግልኝ። እሙ አንቺም ደግሞ ባለሽበት ቦታ ድምፅሽን አሰሚኝ እባካችሁ። ሰው ያለ ልጅ ወልደው እንዴት ባዶ ይቀራል? አሳድጌያቸው ምንም ቢሆን ባሉላቸው አሳድጌ አስተምራቸው ነው። ከምንም በላይ አድርጌ ነው አሳደግኳቸው። እባካችሁ። ዮዲትና ማን ነው ሌላ ስም? እሙ ታደሰና ዮዲት። እና የሚኖሩበት ከተማ ያውቁት ነበር? ያው አሜሪካን ሀገር ውሃ ውስጥ ነው። እዛ ነው አሉ ርቀቶችም አሉ። እኔ በህይወቱ ነው እንደዚህ ይጠፋለሁ ይኖሩ አይኖሩ እንግዲህ ሞተውም እንደሆን ድምፃቸውን አሰሙኝ። ማን አለኝ? ከዛ የሚረዳኝ ሰው የለኝ። እንግዲህ የሚነግረኝም የለም። እግዚአብሔር እንግዲህ አሁን ልጅ በማጣቴ ረዳት በማጣቴ ብቻ እድሜ ለዶክተር ቢናያው መቄዶንያ የገባው በዚህ በችግሬ ምክንያት ነው። እሱም አሁን እነሱም በማስፈለግ እየረዳኝ ነው። ያለበት ቦታ ላይ ባላቸው ቲክቶክ እየፈለጉልኝ ነው። እንግዲህ መቄዶንያ በርካቶች ገብተዋል። በየትኛውም የእውቀትም የጤናም የእድሜም ደረጃ ላይ ያሉ ድጋፍ የሚያስፈልጋቸው ወገኖቻችን ያ ወገን ለወገን ደርሶ በጣም ጥሩ ሁኔታ ላይ ነው ያሉት። እርስዎም እንግዲህ ቀድሞ ሲገቡ የነበሩበትን ነገር ነግረውኛል። አሁን ጠንክረው በርትተዋል፣ እያገለገሉም ነው። መቄዶንያ ያገለግልኩ ነው። ልጆቹን እንግዲህ በዚህ መልእክት ማስተላለፍ የምትፈልገው ኦሃዮ አካባቢ እንደነበሩ መረጃ ነበራቸው ቀደም ሲል።
ምን እንደተፈጠረ ማወቅ ባይችሉም መገናኘት አልቻሉም። እንደው ድምፅ የምታውቁ እንኳን መረጃውን ብትሰጧቸው፣ እሳቸው መቄዶንያ ነው ያሉት፣ በዛ ይገኛሉ። እግዚአብሔር ይመስገን እዚህ እኔና እርስዎም ለመገናኘትና ይሄን ለማድረግም የእሱ ዓላማ ስላለ ነው። እንደው እንደዚህ አላሳዝኖት ዛሬ በአባቶች ቀን እንደ ወደኋላ ለመልሶትና ቅድም እርስዎም ታማኝ ነኝ በደንብ አገልግያለሁ ሂልተንንም እያሉኝ ነበር። ከአንድ ፈረንጅ ጋር ጸብ ነበራችሁ? አዎ ያ ፈረንጅ ጠብ እንኳን አልነበረንም። ይመጣል፣ እንግዳችን ነው። ገስት ኢዝ ኪንግ፣ እንግዳ ንጉስ ነው፣ እናከብረዋለን። ስመጣ ተቀበልኩት። ሂልተን መጣ። በሻቲል ባስ ነው የመጣ። ከኤርፖርት አምጥቶ አንድ ሻንጣና አንድ ብሪፍኬዙን እኔ ነው ያዝኩት። ወደ ሪሴፕሽን ወስኩና ሬጂስተር አደረገ። ወደ ክፍሉ ስኮርት ያደረኩት። አንተ በዛ ኤሌቬተር በገስት ኤሌቬተር ግባ፣ እኔ በሰርቪስ ኤሌቬተር ይመጣለሁ በጓሮ በኩል። ዋይ ዶንት ዩ ካም ዊዝ ሚ ካም ኦን አለኝ። ዱ ዩ ቴክ ማይ ላጌጅ አለኝ። ኖ ፕሮብለም ኖ ካም ዊዝ ሚ አለኝ። ከእንግዳ ጋር ሻንጣ ይዞ መሄድ ክልክል ነው፣ ሆቴሉ ያወጣ ለእነሱ ክብር። ካም ዊዝ ሚ አለኝ። በኋላ እሱ ጋር ሊፍቱ ጋር እንጂ ሻንጣውን ተሸክመርኩት። ሊፍት ዘግቶን 7ኛ ፎቅ ላይ ነው። ፕሬስ አድርገው ፈሱም ፈሳብኝ። ፈሱም ፈሳብኝ። ታንክ ዩ አልኩት። ፎር ዋት አለኝ። ፎር ዘ ኒው ኤር አልኩት። ከዛ ዋት ሜክስ ዩ ላቭ አለኝ። አይ በቃ መልስ አልሰጠሁትም። ሳቅ የለቀኩት እኔ ሽንቴን ነው የለቀኩት። በቃ ክፍል አገባው፣ በሩን ከፈትኩና የክፍሉን ፋሲሊቲ ሁሉ ነገር አስረዳሁት። ቴክ ሚ ቱ ዘ ማናጀር አለኝ። ዋይ ዶንት ዩ ላቭ አለኝ። ዩ ላቭ ቱ ሚ አለኝ። ኖ አልኩት። ሶ ሳቁብኝ ብሎ እሱ ተሰምቶት ነው። አዎ በቃ ማናጀሩ ጋር ይዞኝ እኮ ሄድኩ። ይዤ ሄድኩ እኮ ምንድን ነው አለኝ። በቃ ክፍል ሊፍት ውስጥ ሲገባ ፈሱን ፈሳብኝ። ሳቅኩት አልኩት። ይሄ ነው። እሱም ደግሞ ሳቁን ኤቭሪባዲ ኢዝ ላቪንግ ሴክሬታሪ። ከዛ መስኮቱን ከፍታ በሳቅ ሁሉ መስኮት ከፍታ ሳቋን ለቀቀ። ሁላችሁ ምንድን ነው ሳቅ በሽታ ነው የያዛችሁ? በቃ ከዛ በኋላ ሄደ ሸኘውና ቅርታ ማናጀሩም አግባባው። በጣም ትኖለ እንደዚህ ሆኖ በቃ ሄደ። ሲሄድ መጣና በሁለተኛ ቀን መጣ። ሰላም ማለት ሰላም አልኩት። በቃ ነገ መሄዴ ነው አለኝ። 200 ብር አውጥቶ ሰጠኝ። ቲፕ ሰጠኝ። 200 ብር ነው ብር የኢትዮጵያ ብር ነው የሰጠኝ። እና ያ ዶላር ያገኘው ሌላ ነው። እና ሰጠኝና ታንክ ዩ ጉድባይ አቢ በቃ ሸኘሁት። እስከ በር ድረስ ሻትል ባስ ሸኘሁት። የሌላው ደግሞ ሚስተር ኢስሚዝ ይባላል። የዋሬፑር ጋር ያለው እሱ። አዎ። እና ወደ ስብሰባ ሲሄድ ቦርሳው ከወለቱ ውስጥ ሊፍት ውስጥ ወርዷል። እኔ ደግሞ ኤሌቬተር ከፍቼ 7ኛ ፎቅ ቼክ አውት ክፍሉን ቼክ ለማድረግ ያላሉ ሬዲ እንደሆነ ለማከራየት ሲሄድ ሊፍት ውስጥ ያን ቦርሳ ወድቆ አገኘሁት። እንዲህ ሲከፍተው ፓውንድ ብቻ ነው። በቃ የብር አይነት ነው ያለ። በስመ አብ ምንድን ነው አልኩና እንዳ ከሄድኩበትም ተመለስኩና አለቃ የሚኒስትር ኢስሚዝ ጋር እጄ ሰጠሁት። ምንድን ነው ይሄ አለኝ። አይ ጎት ፍሮም ዘ ኤሌቬተር አልኩት። ሶ ዋይ ዶንት ዩ ቴክ ኖ ዚስ ኢዝ ኖት የሆቴል ፕሮሲጀር ዩ ኖ ዋይ ዶንት ዩ ሴይ ሚ ላይክ ዚስ አልኩት። ሶሪ አልኩት። ከዛ በኋላ ስሙንም ታጉ ከዛ ውስጥ አወጣፈና ስንት ክፍል እንደሆነ አወቅን። ስልክ ደወለለትና በ7 ሰዓት አነጋገረን ብሎ ማናጀሩ 7 ሰዓት ስመጣ ለሚፈለጉም ብሎ ሆቶ ነው መጣ። ሜሴጁን እዛ ራክ ውስጥ አስቀምጠና እሱ ወሰደ። ማናጀሩ ፕሊዝ ሲ ሚ ብሎ ወረቀት ጽፎለታል። እሱን ወሰደ አገኘው። እኔን ያዘኝና ማናጀሩን ያዘኝና አነጋገር ነው። ስላነጋገር ነው ዲድ ዩ ሎስ ሳምቲንግ አለ። ዋት አለ። በኋላ ቦርሳ አወጣን። ዚስ ዋሌት ኢዝ ዩርስ? የስ ፍሮም ዌር ዲድ ዩ ጌት? ዚስ ጋይ ጌት ፍሮም ዘ ኤሌቬተር። ኦ ሪሊ ዚስ ሞርኒንግ አም ቬሪ ሃሪ ሜቢ አት ዛት ታይም ዘ ድሮፕ ኢን ዘ ኤሌቬተር አለ። በቃ ሁ ጌት ዚስ ጋይ? ኦ አለና በራሱ እንዲቀር ዩ አር ኤ ፑር ጋይ አለኝ። ዋይ አልኩት። ዋይ ዶንት ዩ ቴክ አለኝ። ኖ አይ ዶንት ዋንት አልኩት። አይ ዶንት ዋንት ዘ ፖሊሲ ኢዝ ኖት አላውድ አልኩት። እና ዩ አር ኤ ፑር ጋይ አለኝ። ከዛ በኋላ አም ኖት ኤ ፑር ዩ አር ኤ ፑር አልኩት። እቃውን መለስኩለት። ማናጀሩ ጋር ቻው እቃውን ሰጠና ሄድኩት። ቼክ አውት ደረሰና በሁለተኛ ቀን መጣና 500 ብር ሰጠኝና ይቅርታ ጠይቆኝ አጥፍቻለሁ ሶሪ አለኝና ብር ሰጠኝና
በሰላም ሄደ። ያ ያገኘሁት ብር በቡሊቲንግ ወርልድ ዋይድ በቡሊቲንግ በሂልተን ቡሊቲንግ ወጥቶ ዓለም ተሰራጭተዋል። በታማኝነት 125,000 ፓውንድ ነው የነበረው። በጣም ብዙ ብር ነው። ታማኝነት ትልቅ ነገር ነው። ከሳቸው ይሄን እንማራለን። በጣም ነው የማመሰግነው እንግዳይ ስለነበሩ። አሁንም ታንክ ዩ ቬሪ ማች። እኔም ሳላመሰግነው ማላልፈው መቄዶንያ በተለያዩ የሀገራችን ከተሞች ቦታዎች ላይ ለመክፈት ለመስፋፋት በሚያደርገው ጥረት ላይም እያገዙ እንደሆነ ሰምቻለሁ። የመቄዶንያ ፖስት ካርድ ታትሞ 56 ክልሎች መቄዶንያ የሰራ ስም ዝርዝር ወጥተዋል። ያን ሲመለከተው እኔ የተወለድኩበት ሀገር ደምቢዶሎ የለም። በኋላ ያን ፖስት ካርድ ያሱና ዶክተር ቢኒያም ጋር ሄድኩ። የሁሉ ሀገር ተከፍቶ ለምን እኔ ሀገር የሚሞራ ዶክተር ነጋሳ ግዳዳ ብዙ ሰዎች አቶ ቡልቻ ደመቅሳ አገር እንዴት እንደዚህ እንትን ሆናል ብዬ በቃ ኦኬ ይከፈታል ዶንት ወሪ አለኝ። አቶ ቢኒያም ፕሮሚስ ገብቶልኛል። አሁን ልሄድ ነኝ እኮ ደምቢዶሎ ሂጄ ለመቄዶንያ የማልሰራ ይሰራለሁ ያለኝ የሚመጣ ገንዘብን ካገኘው ለሱ እርዳታ እሰጣለሁ። እኛም መልእክታችንን እሱ ነው የምናስተላልፈው። እኚህን ጠንካራ አባት በህይወት ውስጥ ውጣ ውረድን አይተው እዚህ ጋር የደረሱ አባት አሁንም ደግሞ ጠንክረው እንደገና ስራ ላይ ናቸውና ማገዝ የምትፈልጉ እንግዲህ በመቄዶንያን ደምቢዶሎ አካባቢ ተወላጆች የቀድሞ ትልልቅ ቦታ ያላችሁ ልጆች ትኖራላችሁና እሳቸው እየሰሩ ስለሆነ እዚህ ላይ እናጠንክራቸው። በጣም ነው የማመሰግኑት። መጨረሻ የቀረው ምርቃት ነው። እንደው መርቁ እስቲ ቦታው እንኳን ባላገኝ ዛልም በሬት እንኳን አልሰጥም ብሎ ቢያንገራግሩኝ የአባቴ ቦታ አለ እዛ ይቶቼ የሰፈሩበት እሱን ቦታ ያሰጣቸዋል። ሰምተናል። እንግዲህ እኔ በምንም አይነት ለነሱ እንትን አድርጌ ሌላ እግዚአብሔር ያውቃል። ኢትዮጵያን ሀገራችንን ሰላም አድርግልን። ሰላም ካለን ሁሉ ነገር አለ። ሀገራችን ሰላም ከሆነች ሁሉ ነገር አለ። ሀገራችንን ምን ሰላም ያወርድልን፣ ሰላም ይስጠን። መሪዎቻችንን ደግሞ ልቦና ይስጣቸው። እግዚአብሔር ጤና ይስጣቸው። መድኃኔዓለም ይባርካቸው፣ ጤና ይስጣቸው። አሜን። እና እኔ ረድታችሁኝ ይሄንም ጥሩ መንገድ የሚያሳይ መንገድ ስለሰጣችሁልኝ እግዚአብሔር ይባርካችሁ፣ እግዚአብሔር ይስጣችሁ። ወንድሞቼ እኔ አላቅም፣ እኔ ቃላት ያጥረኛል። እናንተ ያደረጋችሁልኝ ዛሬ በህይወቴ አይቼ የማላውቀውም በቴሌቪዥን ፊት ሲቀርብ የመጀመሪያም ጊዜ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይስጥልኝ። የልጆችን ወሬ እንዲሰማ እግዚአብሔር ይርዳኝ። እግዚአብሔር ይባርካችሁ። አሜን። እርሶም በጣም ጠንክረዋል። ጥሩ ሁኔታ ላይ ነው ያሉት። አለው በርቱልኝ። በጣም እድሜና ጤና ይስጦትና ከልጆችዎም እንድትገናኙ ይሁን። አሜን። አመሰግኖታለሁ እዚህ ስለመጡ። አሜን። እግዚአብሔር ይባርክሽ፣ እግዚአብሔር ይስጣችሁ። አሜን። እንግዳችን ስለነበሩ እናመሰግናለን። ሰከላ ይቀጥላል። መልእክቱን ሀሳቡን እንግዲህ ይመለከተናል የምትሉ በሙሉ የልጆቻቸውንም ጉዳይ መቄዶንያንም ሁሉንም ነገር ምላሽ እንዲያገኙ እኛ አባት ሁላችንም ኃላፊነት አለብን። አመሰግናለሁ። ፕሮግራማችን ይቀጥላል። የእግር ኳስ ወኔ ከባህል ዜማ ጋር ሲገናኝ በጉጉት ሲጠበቅ የነበረው መሰንቆ አራተኛው ዙር ልዩ ዝግጅት እነሆ አሁን ተመልሷል። ከኢትዮጵያ ፕሪሚየር ሊግ እግር ኳስ ደጋፊዎች ጋር በመተባበር 20ዎቹ የሊግ ክለቦች ደጋፊዎቻቸውን ወክለው መድረኩን ሊያቀልጡ ተዘጋጅተዋል። አንደራደርም በፋሲል ከነማ በላታ ኢትዮጵያ መድን ይንገስ በሄደበት ወልወሎ የማያውቅ ምን ያደርጋል ቤቴ ይበል። እኛን ደስ ይበለን፣ ዋንጫውን አንሱት። መሰንቆ ዘወትር እሁድ ከቀኑ 9 ሰዓት ጀምሮ በአባይ ቲቪ ብቻ። አባይ ቲቪ የኢትዮጵያ ምርጥ